የዳንከው ኦርቶዶክስ ምንም የሌላት መተተኛ ኦርቶዶክስ አይደል? ኦርቶዶክስ መተተኛ ኦርቶዶክስ ተረታም ገድላም አይደለ አይደል? ቢንዬ አይደለ እናት አይደለ ኦርቶዶክስ? እውነት ነው እውነት ነው። ቤተሰብ የእናትና አባትን ቤት ባናታቸው ላይ ነው የሸጥከዋል። የትን ብር የሌሎችንም ዘርፈሃል። የአበራሽን ብር እስካሁን ዘርፈሃል፣ አልመለስክላትም። 200 ፓውንድ ብቻ ነው የመለስከው። የልጆቼ እናት እስካሁን ስቃይ ላይ ናት። የልጆቼ እናት ቢኒያም እስካሁን እናቷ ቤት ነው የምትኖረው። አንድ ድንቡሎ አትሰጣትም። ድንቡሎ ለቤቱ ድንቡሎ አትሰጣትም። አንተነ ስለ ክርስትና የምትናገረው። እኔ እንዳትነኩኝ ብያለሁ። እኔን ከነካ ፈጣሪውን ለምን? ምክንያቱም ብዙ በዓለም ከነበራችሁ ጴንጤዎች ሌባና ውሮ በላ የነበራችሁ ናችሁ። አንክቴ ማጅራም መቼ ነበርክነ ዶክመንት ይወጣል። ቀላል ነው እናንተ ቀላል ኢትስ ሶ ሲምፕል ፎር ሚ። ለምን ወሮ በላ ነበርክ? ኦርቶዶክስ ዲያቆን አታረግም፣ ኦርቶዶክስ ምን አታረግም፣ ቄስ አታረግም። ስለዚህ ያለው ቦታ ጴንጤነት ነው፣ ሌላ ታሪክ የለው። ጴንጤ ደግሞ ያው የትኛው ነው ሲባል ራሱ ለመናገር ደፍራችሁ ፕራውድ ሆናችሁ አታወሩ። ሰው በቤተሰብ ላይ ቤት የሸጥክ የትም ብር ያልከፈልክ ሚስት ሆስፒታል ሆና ስትሰቃይ አንተ ላይቭ ሆነ ኦርቶዶክስ ኦርቶዶክስ እያልክ ትውላለህ። አንተነ መተህ ስለ ክርስትና የምታወራው ድነሃል። አንተ አይደለ? ድኗል። በእናንተ ቤት እሱ ድኗል። አሁን ከኔና ከእሱ የዳነው ማን ነው? ቢኒሻ ነው። ለምን? ጴንጤ ኦርቶዶክስን ስለሚሰደው ድናል። እኔ እኮ ድኜ ነበር። ኦርቶዶክስን ስገሸልጥ ድኛለሁ። ኦርቶዶክስን መስደብ ያድናል። ተሳሳትኩኝ? ኦርቶዶክስን መስደብ ያድናል። በጴንጤ ስብከት በማየው ኦርቶዶክስን መስደብ ነው ትልቁ መዳኛ መንገዱ። ክርስትናን መቀበል ማለት አዲስ ጴንጤውን እንትና እንዳልክ ዳኔ የተባለ ወሮ በላ አንድ ልጁን ክዷል፣ አንድ ልጁን አምኗል፣ ግን አብሯት አይኖርም። ድኗል። ምን ኦርቶዶክስን ስለሚሰድብ ድኗል። ኦርቶዶክስን ስለሚሰድብ በቃ በጴንጤነት መዳን ኦርቶዶክስ መስደብ ነው። በእነሱ እውነቱን ይዤ እስክመጣ መረጋጋት ነው። ተቸኩላለህ። እኔ አላስባንንም። የትም ቦታ ስሄድ አስባንኝ አላውቅም። ማንም አይችለኝም። መዘወር እችላለሁ። ማንም የኔን ሙድ አታውቀው። እኔን ፕሬዲክት ማድረግ አይቻልም። የፈጣሪን መምጫ ቀን ብትጸልይ ይሻላል። ዮኒ ማኛ ምን ሊሆን ይችላል ብለህ ከምታወራ ይለውን ነው። በእውነት እውነቴን ነው። እንደኔ የሚያወዛግብ የለም እዚህ ምድር ላይ። ስለዚህ ገብተ ተመሳስለ ምን ብለ አብረ ልሰ ነው ጭውቴውን የምትጫወተው ሰገጤውላ። ዮኒ ማኛ ይችላል ወይስ አይችልም? ሁለተኛ እንዳይለምዳችሁ። ይችላል ወይስ አይችልም? አይችልም ወይስ ይችላል? እመን። እኔም ፕሪዲክት ማድረግ አይቻልም። this is the reality። ሙሉ አብዛኛው ሌባ ጴንጤ የዞርብኝ ለምን ይመስላል? ጥቅሙን ነክቼበት ነው፣ ሌብነቱን ተናግሬበት ነው። እንዲያበደው የሚያሳብድ ነገር አይደለም፣ የሚያሳብድ ነገር አይደለም። ጌታ ኢየሱስ ምስክሬ፣ የሚያሳብድ ነገር አይደለም። ስለዚህ የቅዱሳን ምልጃ አለ ማለት ቅድስት ድንግል ማርያም አማላጅ ናት ማለት ነው። that's the truth። አብርሃም አማላጅ ከሆነ አብርሃም ሙሴ ሳይኖር ሙሴን ካየው ቅድስት ድንግል ማርያም የኢየሱስ ክርስቶስ እናት አማላጅ ናት ማለት ነው።
ይሄንን መካነ ኢየሱስ ታምነዋለች። ሉተራውያን ያምኑታል። ቅዱሳን ምልጃን ያምኑታል። አይነግሯችሁም። ሉተራውያን በቅዱሳን ምልጃ፣ በቅድስት ድንግል ማርያም ምልጃ፣ በቅዱሳን ምልጃ እንደሚያማልዱ ሉተራውያን ያውቃሉ። ይሄንን ግን ለኦርቶዶክስ አይነገራትም። ለምን? ኦርቶዶክስን መጣል ነው የሚፈልገው። ኦርቶዶክስን ምን ማለት? ማሽመድመድ። ኦርቶዶክስን በምንም አይነት መልኩ ማግለል፣ ደብተራ፣ ጠንቋይ፣ ምን እየተባለች መሰደብ። ታውዝ ትሩዝ ታውዜ ሌላ ምንም ዓላማ የለም። አብዛኛው ብልጽግናን የሚቃወሙ ጴንጤዎች ታመጣላችሁ። አብዛኛው አንድ ብልጽግናን አትቃወምም ጴንጤ ሆነ። በጣም ጥቂት ሰዎች ብልጽግና የሚቃወሙ አሉ። 10 አይሞሉ ብልጽግናን አይቃወምም። ኢትዮጵያ ላይ የሆነ ብልጽግናን አልደግፍም፣ የብልጽግና ተቃዋሚ ነኝ በል ያንጠለጥልሃል። ስለዚህ ብልጽግናን መደገፍ አለብህ። that's the way it is connected ነው። ብልጽግናን መደገፍ አለብህ፣ ጴንጤነትን መደገፍ አለብህ፣ ኦርቶዶክስን መርገጥ አለብህ። ሰው እንቀጥላለን። እነዚህ ሌቦች አጀንዳ ተሰጥቷቸው ኦርቶዶክስን እርገጡ ተብሎ ማንም በቤተ ክርስቲያን ሂዱ፣ እግዚአብሔር ምስክሬ ማለት ነው። ይሄ ድርሳን ብሎ ኤርሚያስ የሚያመጣው አያውቁትም፣ ራሱ ኦርቶዶክሶች አያውቁትም። ጌታ ኢየሱስ ምስክር አያውቁትም። ታውቃላችሁ? የኦርቶዶክስ ልጆች ንገሩኝ። እሱ እያመጣ የሚጎለጉለው ከኦርቶዶክስ ሲጣሉ የጻፉትን ነው ያስገቡትና ኦርቶዶክስ ይህን እያጣራች ነው። የድርሳናት የገድላት መጽሐፎችን እያጣራች ነው። ሲጣሉ ምን ያደርጋሉ? ወዳጅ መስለው ጽፈው ላጥ ይላሉ። ይህንን ያደረጉት በጣም መርዝ ናቸው። ታውቃላችሁ? ኦርቶዶክስ ይመስክር። ኦርቶዶክስ የዘወትር ጸሎት ውዳሴ ማርያምን ያውቃል፣ ዳዊትን ያውቃል። ዳዊት 150 የመጽሐፍ ቅዱስ ነው። ምንም የተጨመረ ነገር የለው። ዳዊት ይደግማል። ዳዊት ማለት መዝሙረ ዳዊት ነው። ዳዊት የዘመረው ነው፣ ዝማሬ ነው። ዳዊትን ይደግማሉ። ከዛ ውዳሴ ማርያም የዘወትር ጸሎት ማርያም አማልጅን የሚል አለ። እሱን ነው የሚያነቡት። ደሴ ከዛ ውጭ የለው እና ይሄ ሰውዬ አምጥቶ የሚያጭበረብረው ኦርቶዶክስን ለማስጠላት 10 ዓመት የተሰራበት ነው። 10 years ነው። ሌላው ቢሆን እኔ 10 ዓመት አይደለም ለ2 ሳምንት በሰራው ጴንጤ አፈር ከደሜ ይገባል። 2 weeks ኢማጂን 10 ዓመት ተሰርቶባት ኦርቶዶክስ አውትሻይን አርጋለች። ወደ ላቅርና አውትሻይን አርጋ የአላፋት ዝማሬ ትንሽ አስደበሩን። ጎንደር ላይ ሄደው ምድረ ቀውስ ቲክታከር አስደበረን እንጂ የአላፋት ዝማሬው ነፍሴን አላቅም ነበር። ጌታ ኢየሱስ ምስክሬ። የጎንደር ላይ ሄደው ተንበጫበጩብን እንጂ የአላፋት ዝማሬ ላይ በጣም ሌላው ዓለም ሁላ ነው የዘገበው። ሌላው ዓለም ሁላ ዘግቦታል። ደስ የሚል ጊዜ። ስለዚህ በሉተራውያን ቅዱሳን እንደሚያማልዱ ከጴንጤዎች አሉ ያምናሉ። በሕፃናት ጥምቀት ያምናሉ። ከኦርቶዶክስ በጣም ልዩነቱ ትንሽዬ ነው። ጥንጥዬ ብዙ ልዩነት የለው። በታቦት ያምናሉ። በክብር ነው ታቦትን እንትን የሚሉት፣ መሰዊያውን ማለት ነው። መሰዊያ ነው፣ በአዲስ ኪዳን ላይ መሰዊያ ነው ያምናሉ። ብዙ የሚቀራረብ ነገር አለ። ግን ኦርቶዶክስን ለማጥፋት ምን ስም ይሰጡታል? ኦርቶዶክስ ፋኖ ነው፣ ፖለቲከኛ ነው፣ ምንድን ነው ይላል። ኦርቶዶክስ ፋኖ ከሆነ ብልጽግና ጴንጤ ነው። ዋሻው ብልጽግና ጴንጤ ነው አይደለም ምትል ካለን አውጣ ና። አብዛኛው ጴንጤ ብልጽግና ደጋፊ ነው። ፋኖ በሙሉ ኦርቶዶክስ ከሆነ ብልጽግና ጴንጤ ነው። በነገራችን ላይ
ኦርቶዶክስ ኢትዮጵያ ውስጥ ብቻ እንዳልሆነ የማታውቁ ጽድት ያላችሁ መሀይማን አላችሁ። ጽድት ያላችሁ የራሻው ፋኖ ነው። አዎ የራሻው ኦርቶዶክስ ፋኖ ነው። የግሪክ ኦርቶዶክስ ፋኖ ነው። የግብፅ ኦርቶዶክስ ፋኖ ነው። የአርመኒያው ኦርቶዶክስ ፋኖ ነው። የህንዱ ኦርቶዶክስ ፋኖ ነው። መሀይም ናችሁ። ልድገመው፣ መሀይም ስለሆናችሁ የኦርቶዶክስና የአማራ ጥላቻ አጥንታችሁ ስለገባ ያ ችግራችሁ ነው። የእናንተ ማንነት አጥንታችሁ ውስጥ ገብተዋል እንጂ ኦርቶዶክስ ኦሮሞ ኦርቶዶክስ አለ፣ ትግራዋይ ኦርቶዶክስ አለ። ለምን ፋኖ አልሆኑም ታዲያ? ትግራዋይ ፋኖ ነው? ትግራዋይ ፋኖ ነው አይደለም። ግን የኦርቶዶክስና የአማራ ጥላቻ በብልጽግና ተሰብኳል። ግልጹን ነው የምናገረው። አማራ ጥላቻ ተሰብኳል በብልጽግና በአደባባይ ነው። ሰብረነዋል አማራን እያሉ የሚደነፉት ሰብረነዋል ምናምን ተበጥርቀዋል። ከዛ በፊት እኮ ካፖርቲያዥ የነበሩ ናቸው። ካፖርቲያዥ 4 ኪሎን ቀና ብዬ ማየት አልችልም እፈራለሁ የሚሉ ሰዎች ናቸው። ሰብረነዋል የሚለው ጉራ፣ ባዶ ጉራ። ስለዚህ አሁን ሞር አቴንሽን ወጀባው ይሄ መዝሙር ሚሊኒየም አዳራሽ ምናምን የሚቀባጠረው የእብዶች ስብስብ የብልጽግና ፕሮፓጋንዳ ነው። የብልጽግና ፕሮፓጋንዳ ነው። ህዝቡ መተንፈስ አይችልም። ኢትዮጵያ ውስጥ ሆኖ ብልጽግናን አልደግፍም ብሎ አንድ ሰው መውጣት አይችልም፣ መናገር አይችልም። ይሄ መብት ያለባት ሀገር አይደለም። ዲክታተርሺፕ አለ። ነው ብልጽግና አይመቸኝም ብለህ አንድ ነገር መጻፍ አትችልም። መብት የለም አለ ብላ አታወራም። ሌቦች ናችሁ፣ አጭበርባሪዎች ናችሁ። ሀቁን ነው የምነግርህ። እስቲ ይባል ፖለቲካሊ ቁጭ ብላችሁ አውሩ። የብልጽግና ካድሬዎች ኑ አውሩን። እስቲ ናውራ። የብልጽግና ካድሬ ነኝም ብትንትና አውጠዋለሁ በፖለቲካ ኢትዮጵያ ላይ ሆነ ማለት ትችላለህ? አይደለም፣ አትችልም። ሰው ወደ ገደለው ጉዳይ ስንገባ ማን ነው ኦርቶዶክስን እንዲጠላ ተደርጎ ፕሮጀክት የተመደበለት? ልጁን የሚበድል ሚስቱን የእናቱን የአባቱን ቤት የሚሸጥ ሌባ። ይሄ ምን ያደርጋል? መጥቶ ስለ ኦርቶዶክስ ያወራል። ለዝጎ እንሄድባቸዋለን። በሙሉ ዶክመንት አመጣላቸዋለሁ። በሙሉ ኦርቶዶክስ ላይ ጓገጭ የሚለውን በሙሉ ዶክመንት አመጣለሁ። እንቀጥላለን። ገለቴ ቀጥይ። አበራሽ እኔ ብቻ ነው የምናገረው። እዚህ ጋር ምንም አይነት ነገር ስናገር ማስረጃ እጄ ላይ ያለ ማለት ነው። ይህንን ወቅ አውሪ። አበራሽ ማስረጃ የመጣው ከራሱ ከወንድሙ ሌላኛው ማስረጃው ደግሞ እኔው ራሴ ነኝ። የሰራውበት ገንዘብ በእሱ አካውንት ውስጥ ገብቶ ሽምጥጥ አድርጎ ክዶኛል። ይኸው የሰራውበት የራሴ ገንዘብ። ሌላኛው ማስረጃው እኔው ራሴ ነኝ። በቤተ ክርስቲያን ሄድኩኝ፣ በቤተሰቡ በኩል ሄድኩኝ፣ በጓደኞቹ ሄድኩ። እንደገና ለነዚህ አብረውት ለሚያሸበሽቡ ለነ ቀለሜ ኤርሚያስ የማያውቅ የለም እዛ ውስጥ የኔን ገንዘብ እንደበላ። እሺ ኤርሚያስ ይሄን ነገር ታውቃለህ። ለምንድን ነው ያላስመለስከው? ጨዋ አንተ ጋር መጥቶ ይጫወታል፣ አንተ ጋር ስለሚካድም ማለት ነው። ኤርሚያስ ይሄን ነገር ካወቅ ለምንድን ነው የዚህችን ምስኪን ያበራሽን ገንዘብ ማትመልሰው? ፍትህ ለአበራሽ እያላችሁ ጻፉ። ፍትህ ለአበራሽ ገንዘብ፣ ፍትህ ለአበራሽ። ለምንድን ነው የማታስመልሰው ኤርሚያስ? እቺ እህታችን ለፍታ ያመጣችው ነው፣ የለፋችበት ገንዘቧ ነው። ፍትህ ለአበራሽ ለምንድን ነው የማይባለው? ታውቃለህ? ይሄን መዝረፉ ተባብራችሁ ያኔ ከተሰበሰብልህ ገንዘብ ላይ ጠብ አድርገህ ለምን አሰጣትም? ምን ችግር አለው? $150,000 አለ ከሱ ላይ ወዳጅ ነው አይደል? ክርስትና ለመቼ ነው? ለምን አትሰጠው? ፍትህ ለአበራሽ ቤተሰብ እና እንቀጥላለን። ከዛ በቤተክርስቲያን ስሄድ 2 ጊዜ 200 ፓውንድ ያስገባልኝ፣ የቀረው ሽምጥጥ አድርጎ ክዶኝ ነው ቁጭ ያለው። እስከዛሬ ድረስ አልተመለሰልኝም። ኦልሞስት 2 ዓመት ሆኗል ብሩ ማለት ነው። 2 ዓመት አልተመለሰም። ለዚሁም እሱ እዚህ 20 ዓመት የተቀመጠበት አገር ላይ እኔ መጥቼ ገና 3 ዓመት እንኳን ሳይሞላኝ ነው ገንዘቤን የበላው።
ቅዱስ ጳውሎስ ፍቃዱ የሚያውቃል። ለእሱ ነግሬው ጳውሎስ ፍቃዱ ነው የ2 ወር ገንዘብ እንዲመለስልኝ ያስደረገልኝም እሱ ነው። በየወሩ ሰጣታለሁ፣ ሙሉን ገንዘብ መክፈል አልችልም አለ። ከዛ በኋላ እሺ ብዬ ተስማማውኝ። 200 በየወሩ ሰጣታለሁ አለ። 2 ጊዜ ከፈለ፣ አቆመ። ገንዘብ ለምንድን ነው የማታስገባልኝ ስለው እንደውም የማውቀው ነገር የለም ብሎ ሸመጠጠኝ። እንደዚህ ሸምጥጦ ነው ቁጭ። ይሄ ነው እንግዲህ ክርስትና። እንቀጥላለን ቀስ እያለን አበራሽዬ በእውነት እናስመልሳለን። ወይኔ ቤት መጠሽ አንድ 5 አንበሳ እናወርድና ፍትሽን እንመልሳለን፣ ገንዘብሽ ይመለሳል። አበርዬ እኛ ቤት ገንዘብሽ እናስመልሳለን። አበራሽ እና ክርስትና ይሄ ነው። ክርስትና ማለት ይሄ ነው። የቤተሰቦቹን ቤት የሚሸጥ የእህቱን ገንዘብ የሚበላ የአበራሽን ገንዘብ የሚበላ እንዲሁም ሚስቱ እናቷ ቤት የራሷ እናት ቤት ሆና 2 ልጅ ይዛ የምትሰቃይ እዚህ መጥቶ ክርስትና ይጫወታል። የቤኪ ቀበቶን ዶክመንት ላኩልኝ። የቤኪ ፓስተር ቀበቶ ላኩልኝ። የቤኪን ዶክመንት ቤተሰብ ትክክለኛ ማስረጃ እንደዚች አሁን ወንድሟ ጋር ስልክ አለ። ሚስቱን ደውዬ አወራታለሁ። ሚስቱ ትመጣለች። ቢኒያም ይሄ ማንነት ጌታ አይወደውም። ክርስትና ይሄ አይደለም። ክርስትና ሰውን መዝረፍ አይደለም። ሰውን ዘርፎ መደበቂያ ኦርቶዶክስን መስደብ አይደለም። ትታወቀ፣ ትጋለጣል። ይሄን ያጋለጠው ከዮኒ ማኛ መጣላት ነው። አየ ዮኒ ማኛ ወጥቶ ሩዋንዳ ባያረገው ይሄ ሁላ ጉዳቸው ያወጣ። በሞተ ሰው ላይ ፖለቲካ ባትሰሩ ኖሮ ይሄ ፖለቲካቸው ያወጣም ነበር። እግዚአብሔር ማውጣት ስላለበት ነው። የእናንተን ዝርፊያ፣ የእናንተን ሌብነት፣ የእናንተን ጥላቻ ጌታ ኢየሱስ ክርስቶስ ማጋለጥ ስለፈለገ ነው። ቤቴን መነገጃ አረጋችሁት ነው የሚለው መጽሐፍ ቅዱስ ሲናገር። የአባቴን ቤት መነገጃ አረጋችሁት ይላል። ነግዳችሁበታል። የጌታ ኢየሱስን ስም ነግዳችሁ። እንዳልክ የሚባል ሌባ የብልጽግና ካድሬ ግቡና በደንብ ጠረጴዛ ላይ የተቀመጠ በፎቶ የሶሻል ሚዲያ አነቃቂዎች ተብሎ የብልጽግና እራት ላይ ቀርበዋል። እንዳልክ ቀርቧል። ምን ከሆነ በኋላ ጴንጤ ከሆነ በኋላ ጴንጤ ከሆነ በኋላ አየህ፣ ጴንጤነት ብልጽግናነት ማችዳት ካም ነው። ይሄ ጥሩ አይደለም። በመጀመሪያ እላይ ያላችሁ ሰዎች ወንጀለኞች አይደላችሁም ወይ? ወንጀል አይደለም ወይ የምትሰሩት? እላይ ያላችሁት ሰዎች ወንጀለኞች ናችሁ ወይስ ጨዋ ሰዎች ናችሁ? ሰው ሀገር ላይ ሲታረድ ሲጨፈጨፍ ቤተክርስቲያን ሲቃጠል ደስታችሁ እልልታችሁ አይደለም? ኦርቶዶክስን እንደፈለገ ስትባል ደስታችሁ አይደለም? ጮቤ አይደል የምትረግጡት? ጮቤ ሀገር ያቀናችን ማንም ሀገርን አላቀናም። ማንም ቤት ብትሄድ ቤተክርስቲያን ውስጥ አንድ ንብረት የለህም። እካክ ነው ያለ፣ ምንም የለ። ሌሎቻችሁ ከኦርቶዶክስ በስተቀር ሀብትና ንብረት ያላት ኦርቶዶክስ ብቻ ናት። ዚስ ኖባዲ ኤልስ። ሌላ ቤተክርስቲያን የትም ቦታ ብትሄድ፣ መስጊድ ብትሄድ፣ ጴንጤ ቸርች ብትሄድ ወፍ የለም። ወፍ ቅርስ የለም። what do you have? ቅርስ የሚባል የለም። ሪያሊቲ ምን አንድ ሌባ ቢገባ ምንም ይዞ የሚወጣው ነገር የለም። ወፍ። ስለዚህ መጀመሪያ ቆም ብሎ ማሰብ ጥሩ ነው። የ10 ዓመት ስራን አሽመድምጀው ገደል ከትቼዋለሁ በ3 ቀን። 4ኛ ቀኔ ነው ዛሬ። 4ኛ ቀኔ ነው። ለገንዘብ ነው የኔ ማኛ ዱቄታ። ገንዘብ አይቶ ማያቅ ሁሌ ገንዘብን ያመልካል። ለምን? ድህነት ሁሌ አይኑ ላይ የሚታየው ገንዘብ ብቻ ነው። እኔ በገንዘብ በተከፈለኝ
ቢሆን በጣም ቢሊየነር ነበር። ሁሌ ለገንዘብ ነው ለምትሉ ማለት ነው። ቢሊየነር እንዳፋችሁ ያርግልኝ። ይሁን ማኛ ለገንዘብ አቋም የለውም ነው በጭራሽ። አቋም የሌላችሁ እናንተ ናችሁ። ጥሩ ሲሰራ ጥሩ፣ መጥፎ ሲሰራ መጥፎ የምል ሰው ነኝ ከበፊትም። ይህ አቋሜ መቼም አልቀይረውም። 15 ዓመት ነው የምንተዋወቀው። 15 ዓመት ጥሩ ሲሰራ ጥሩ ላለሁ፣ መጥፎ ሲሰራ መጥፎ ላለሁ። ደሴ እኔ አሁን የኳስ ደጋፊ አለ የአርሰናል ደጋፊ ማንቸስተሩን ብትለው አይሆንም። ማንቸስተር ቅጥቅጥ እያደረገው የአርሰናል ደጋፊ ነኝ ይላል። ሽንፈቱን አይቀበልም። እኔ አርሰናል ጥሩ ከተጫወተ ጥሩ ተጫውታል፣ ካትለጫቁ በአናት ተተከል አከተም። this is humanity። ለምሳሌ ኢየሱስ ክርስቶስ እንኳን ጴጥሮስን ሰይጣን ብሎ ሰድቦታል። እንደገና ደግሞ ያመሰገነበት ጊዜ አለ። በጣም ነው የሚወደው፣ ይወደዋል። ጴጥሮስ ችኩል ነው፣ ይወደዋል። እንደገና ቀውስ ነው። በጣም ነው የምወደ ኢየሱሴ ምናምን ሲለው ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። መልሶ ግን ይቅራል። ተግባባን። ስለዚህ ኢየሱስ ክርስቶስ እንኳን ያውቃል። ስለዚህ አስመሳይ ሌቦች በኦርቶዶክስ ጥላቻ ላይ የሰከረ ማንነት አላቸው። ለምን ጠላሃት? እዛ ውስጥ ገብተህ ስትርመጠበጥ የነበርክ ዘማዊ ነው የወጣኸው። እያንዳንድ ስም ብትጠራ አብዛኞቻችሁ በፓስተር ደረጃ ያላችሁ ምን ነበራችሁ የበፊት ህይወታችሁ ብትባሉ፣ ኦርቶዶክስ እየነበርኩ ቃሚ ነበርኩ፣ ጠጪ ነበርኩ፣ ሰካራም ነበርኩ፣ ሴት ሸጓሪ ነበርኩ። አሁን ግን ጌታ ረዳኝ። ምን ስሆን? ፓስተር ስሆን። ኦርቶዶክስ ምን ነበርክ? ቄስስ ሆነ ትዝታው ሳሙኤል ሸጓሪ ነበር። ኤቭሪባዲ ኖውስ ኤቭሪባዲ። ድምፁ በጣም ስለሚወዱት ዝማሬውን ችለውት ነበር። ሸጓሪ ነበርኩ። ከዛ ታባራለች። የኦርቶዶክስ ነው። ለምን ክርስትናን ያበላሻል? እናንተ ቤታውን አደባባይ አይደል የሚዘምሩት? እየለጠለጡ ልጥልጥ አድርጎ አይደል እንደ አደባባይ ላይ ድግስ የሚያዘጋጁት? ስንት ድራማ ያላቸው። ለምን ለክርስትና አይሆንም? በቃ ትወርዳለህ፣ ንስሐ ትገባለህ፣ እዛው ጸሎት ይደረግላል፣ ተረጋጋ ትበለ፣ ከስር ትያዝና ከአንተ የተሻሉት ነው መምጣት ያለበት። ምንም ችግር እንደሌለው ማሳያ ነው። ምንም ችግር የለው። ይህን ያስባችሁታል? የኦርቶዶክስ ቄስ ሚስቱን ፈቶ ቢሆን፣ የኦርቶዶክስ ቄስ ሚስቱን ፈቶ ቢሆን አለቀለት። አሁን አስባችሁታል? ጌታ ኢየሱስ አያደርግብህ ዲያቆን ያሬድ ሚስቱን ቢፈታ? ወይኔ ያሬዶ የጴንጤ ጥብስ ነበርክ። ጴንጤ ቀቅሎ ይበላ ነበር። ወንድማችን መዝሙር ያሬድ ሚስትህን ፈተ ቢሆን አቤት የጴንጤ ጥብስ ነበር። ሌት ተቀን ትቀጠቀጥ ነበር። ሜሎስን የሚለጥፍ ጴንጤ አይተሃል? ሜሎስ ሚስቱን በቅርብ እኔ ቺት ቢያደርገኝብኝም እኔ አልፈተውም በጣም ነው የምወደው ያለች ቁሬማ ዛሬ ጮኛ ተደራርገው ከተጋቡ 6 ወር ሳይመላቸው ብትንትናቸው ወጥቷል። ማን ያወራል? ጴንጤ ወጥቶ ማንና ኤልዱዬ ኤልዳና ሰላም ነሽ ኤልዱ ኤልዳናዬ ክርስትናን የምታውቁ በጌታ የሆናችሁ ጌታ ፍቺን እንደማይፈቅድ የምታውቁ አንድም ጴንጤ ወጥቶ ኧረ አይሆንም ትላላችሁ። ኧረ ጥሩ አይደለም እንደዚህ አትናገሩም። ዮኒ ማኛስ እሱ አልዳንም። ዮኒ ማኛስ አልዳንም። እሱ ተሳዳቢ ነው። እሱ አልዳንም። ትዳሩንስ የሚፈታው ምንም ችግር የለውም። ያው ጌታ አልፈቀደውም። እንግዲህ ጌታ አልፈቀደም። አዎ ምን ጌታ አልፈቀደም እኮ እንደው ጌታ ምናምን ረገጣማ በእኔ ነው የሚያምረው። ማንም ሲረግጥ አያምርም። በጌታ በኢየሱስ እኔ ልርገጥ፣ እናንተ ታፕታፕ ኮፒ ሊንክ ነው።
ከእናንተ ታፕታፕና ኮፒ ሊንክ ነው። አዎ መጽሐፍ ቅዱስ ሲናገር ታስታውሳላችሁ። አሁን ወንድማችን ዞዬ ፓስተር አይደለም፣ የወንጌል አማኝ ነው፣ ወንጌል ተከታይ ነው። ዞይ ተረግጧል። ወንድማችን ዞይና ሜላትን የሚያል ረገጣ የደረሰባቸው ሰዎች የሉ። ለሜሎስ ሲሆን አይሰራም፣ ለሜሎስ አይሰራም። ዞይ ወንድማችንን ረግጣችሁ ለሜሎስ ለወንጌላዊ ለፓስተር ሜሎስ አይሰራም። አየ እንደዚህ አይነት መርዘኞች ናቸው። ኦርቶዶክስን የሚጠላ ከሆነ ምን አይደረግም? ችግር የለው። ኦርቶዶክስን ከጠላ 3 ማግባት ትችላል፣ መለጥለጥ ትችላል፣ መፍታት ትችላል፣ መገልበጥ ትችላል። ችግር የለው። ቤተሰብ ላይ ቤት ትሸጣለ፣ ሚስትን ታስለቅሳለ፣ ምንም ችግር የለውም። ኦርቶዶክስን እስከረገጥክ ያንተ ሚስጥር አይወጣም። አምጦልኝ የቤካ ቀበቶን አምጡልኝ። ደቡብ አፍሪካ የሚኖረውን የእሱን ጉድ ደቡብ አፍሪካ ያላችሁ የደቡብ ወንድምና እህቶቼ ዘግቡኝ። ማስረጃ፣ እውነተኛ መረጃ። ውሸት አልወድም፣ በውሸት ሰውን አልከስም፣ እግዚአብሔር ስለሚያስጠይቀኝ። በእውነት ነገር ግን ትለጠለጣለ። አዎ የማየ ሃይማኖት ትከበራለች። ኦፍኮርስ አዎ ከአንተ ከሌባ ሃይማኖት የማየ ሃይማኖት ትበልጣለች። እማዬ ትጾማለች፣ እማዬ ታስቀድሳለች፣ እማዬ የእግዚአብሔርን ስም ሁሌ ትጠራለች፣ እማዬ የሰው ገንዘብ አትዘርፍም፣ እማዬ ድሃዎችን ታበላለች፣ እማዬ ኢየሩሳሌም ሄዳ ቆርባለች፣ እማዬ በትዳሯ ላይ አልማገጠችም። አየ እማዬ የጸደቀች ሰው ናት። ያንተ ፓስተር ሌባና ወንበዴ ነው። እንዴት ላሳያ? ዶክመንት። የማየ ሃይማኖት ከእናንተ በስንት ጣዕሙ የማየ ሃይማኖት። ጌታ ኢየሱስ ምስክሬ። የቢኒን እንጨርስና ወደዛ እንገባለን፣ ወደ ሌቦቹ እንገባለን። ለዝጎ ኢየሱስ አወራለሁ ብሎ እኝኝኝኝ ሲል የሚውለው ማለት ሽምጥጥ አድርጎ እኔ ካደኝ ላቤን በሴትነቴ አበራሽን የዘረፏል። ስንት ለፍቼ የሰራሁበትን ገንዘቤን የሸመጠጠኝ አንዷ ማስረጃው እኔው ራሴ ነኝ። ሌላኛው የእህቱን ገንዘብ ነው የሸመጠጠው። 1 ሚሊዮን ብር ይዞን ኮንዶሚኒየም አብረን እንገዛለን። መጀመሪያ እኔ ኮንዶሚኒየም ልግዛ፣ ከዛ ያንቺን እንገዛለን። ለኮንዶሚኒየም ያጠራቀመችውን ገንዘብ እኔ መጀመሪያ ልግዛ፣ ከዛ በኋላ ያንቺን ደግሞ ሞልተን አብረን እንገዛለን ብሎ ብሯን ወሰደ። 20 ሺህ ብር ሲልክላት እሪ ያለች። ይሄንን ወንድምየው ነው ይኸው አለኝ፣ ሪከርድ፣ የድምፅ ሪከርድ አለኝ። ከሚስቱ ጋር አውርቻታለሁ ፌስቡክ ላይ ፈልጌ። ከሚስቱ ጋር ሳወራት የቤት ኪራይ የማይከፍልላትም፣ ገንዘብም የተሟላ ገንዘብ አይሰጣትም። ሪከርድ፣ ድምጿ ሪከርድ አለኝ። ደም እያለቀሰች እባክሽን ሆስፒታል ስትገባ ታማ ምናልባት አንቺን ገንዘብሽን የካደሽ ጊዜ ያለቀሹ እንባ ሊሆን ይችላል። እኔን እንደዚህ አይነት ስቃ ውስጥ የከተተኝ፣ ሆስፒታል ውስጥ የከተተኝ፣ ልጄም ታሟል፣ ኮማ ውስጥ ነው ያለው። እባክሽን ይቅር በይኝ ስትል አንቺ ምን ያደረግሽኝ? የዘረፈ ይባል። አየ ሚስቱ ጨዋ እንደሆነች የምታውቁት ይሄ ነው። ምናልባት ባለቤቴ የሰራው ግፍ ይሆናል እኔ ልጄ ውስጥ ኮማው የገባው፣ እኔም ምጤ የበዛው የተሰቃየሁት፣ አንቺ ደም ያለቀሽው ነገር ይሆናል፣ እባክሽ ይቅር በይኝ አለች። እቺ እንኳን የገዛ ሚስቱ የቢንያም ሚስት የዚህ ሚስት ማለት ነው። ላሳያችሁ። የዚህ ሚስት ናት። የዚህ ሚስት እባክሽ ምናልባት እሱ የበደለው በደል እሱ ደርሶ ከሆነ ያንቺን ባለቅሶ ደርሶ ከሆነ እባክሽ ይቅር በይኝ፣ እባክሽ ይቅር በይኝ ያለችው። ስሙ በደንብ። ይቅር እንዲለው ከፈለገ ገንዘቤን ይመልስ ብያታለሁ። ገንዘቤን ይመልስ። ምክንያት እኔ እና እሱ የሚያገናኘንን ጸብ፣ ሚስትና 2 ልጆች አሉት። ገንዘቤን ሽምጥጥ አድርጎ ይካደኝ። ባለሻሹ ቢኒ ባለሻሹ የቤተሰቦችን ቤት እላዋቸው ላይ የሸጠው የቤተሰቦች እሱ እናቱ ጋር ቁጭ ብላ በችግር ነው የምትኖረው። እዚህ እሱ እየተንፏቀቀ ደግሞ ግማታም ብሎ ሰው ይሳደባል ቁጭ ብሎ። የሰራውበት ገንዘብ በእሱ አካውንት ላይ የገባው
ፕሮፐር የሆነ ባንክ አካውንት ስላልነበር ሲንግል ነኝ እያለ ነው የሚያወራው። እዚህ የቲክታክ በጌታ የሆኑ ቺኮችን ይጀነጅናል። አልሰጠሁትም። ካምፓኒው ቀጥታ ወደ እሱ አካውንት ውስጥ ነበር ያስገባው ገንዘቡን አውጥቶ እንዲሰጠኝ ማለት ነው። ገንዘቤን የለፋሁበትን ላቤን ክዶኛል። ይህንን ደግሞ ለኤርሚያስም ነግሬዋለሁ። ለኤርሚያስ ቀለሜ ነግሬዋለሁ፣ ጽፌለታለሁ በውስጥ እሱን የሚያውቁትን በጠቅላላ ንገሩልኝ፣ ለምኑልኝ ብዬ ተናግሬያለሁ። ጓደኛው አለ ዮሴፍ የሚባል እዚህ ሀገር የሚኖር ጆሴ የሚባል ጓደኛ አለው። ለእሱ በሱ በኩል ጳውሎስ ፍቃዱን ሄጄ ቸርች እሱ የሚሳተፍበት ቤተክርስቲያን ሄጄ ለጳውሎስ ፍቃዱ ተናግሬያለሁኝ። ማንም አይሰማል። ከዛ በኋላ ለእሱ ነግሬው 2 ጊዜ አስገብቷል። የባንክ 2 ጊዜ ያስገባበት የባንክ ስቴትመንቱ አለኝ። 2 ጊዜ ያስገባበት የድምፅ ሪካርድ አለ። እንደነዚህ አይነት ሰዎች ናቸው ተሰብስበው። ተባረኪ። ለማንኛውም አበራሽ ፍትል አበራሽ ፍትል አበራሽ ለማንኛውም እና አንተነ ስለ ዮኒ ማኛ ላውራ የምትለው አንተነ ዮኒ ማኛን ጉዱን አወጣዋለሁ ያልከው ነው የጌታ ልጅ። እንደው አንተ እኮ ሚስት እንዳለ እንኳን ተናግረህ ታውቃለህ? እኔ ሶሻል ሚዲያ ስመጣ ጀምሮ ሚስት እንዳለኝ ልጅ እንዳለኝ ከዛ ማንዬ ከዛ በኋላ ነው የተወለደው አርጌን የተናገርኩት። ሁሉም ማንም ኢትዮጵያ አይደለም ኤርትራዊ ሚስትና ልጆች እንዳሉኝ ያውቃሉ። እምኮራበት እንጂ የምሸማቀቅበት ትዳር የለኝም። ፕራውድ የሚያደርገኝ ነው። አሁን ልጆች ስለሚሰድቡ ሚስት ስለሚሰድቡ ብዙ አላመጣቸውም። እንዲያውም አማንያ አንዳንዴ ይመጣል እንጂ ለዛ ነው እንጂ በደስታ ስድብ ባይኖር ከልጆቼ ከሚስቴ ጋር ፈታ ስንል ባሳያችሁ ደስታዬን አልችለውም። በፊት አረገው ነበር። ዘመኑ የባለጌና የዘላን ሆነና ልጅና ሚስት መሰደብ ተጀመረ። ለዛ ነው ያቆምኩት። ልጆች አውጥተው ሬሳ ላይ መሳደብ ጀመሩ። ተግባባን። ለዛ ነው ያቆም ነው። እነዛ የተሳደቡ ሰዎች በህይወት ያገኟቸው ጊዜ 7ኛው ሰማይ የምሰዳቸው ሰዎች ናቸው። ቃል ለምድር ለሰማይ ሳገኛቸው የህይወት ጊዜ 7ኛው ሰማይ ልካቸዋለሁ። ወይ እነሱ ይልኩኛል ወይ እኔ እልካለሁ። ምንም ችግር የለውም። አንተ ግን ልጆች እያለቀሱ ሚስት እያለቀሰች አንተ እዚህ ጌታ ትጫወታለህ። ሚስት እያለቀሰች ልጆች እያለቀሱ እንደዚህ አይነት ክርስትና ቤታ የሰው ገንዘብ የእህትን ኮንዶሚኒየም ለቤተሰብ ተብሎ መጀመሪያ ልግዛ ብሎ ባናቱ ሸጠው። እግዚአብሔር ይፈርዳል። እንደዚህ አይነት አውሬዎች ናቸው ክርስትናን ኦርቶዶክስን በጥቃት ላይ ሲያደርጉ የነበረው። ከምን የተነሳ ነው ብዬ ነበር ሳጠና የነበረው። ማኝዚ ከባድ ናት አባቴ። ብራንድ ነው ስራችሁ። ይሄ ነው፣ ይሄ ማንነታችሁ ነው። አፈር ከድሜ ያስበላችሁ ያስገባችሁ መልካም ክርስቲያኖች አሉ። መልካም ስማችሁን አልጠራውም። አንዳንዶቻችሁ የተቀየራችሁ አይቻለሁ። ባናታችሁ ተተከሉ። ገደል መግባት ትችላላችሁ። አይሞቀኝ አይበርደኝ። በፊትም ብቻዬን ነው የመጣሁት፣ ወደፊትም ብቻዬን፣ ማንም አይቋቋመኝም። ሶሻል ሚዲያን እንዴት መዘወር እንዳለብኝ አውቀዋለሁ። ማንንም ተመክቼ አይደለም እኔ ስናገር። ለምን ሌሎቹ እንዳይሰደቡብኝ ነው የማላስገባው። ለምን ስትረገጡ መልሳችሁ መጣችሁ ይቅርታ ስለምትሉ ስለማቅ ጓደኞቼን ዳር ማስቀረት አልፈልግም እንጂ ስንቱ በእናንተ ቂም የያዘ ስንት ሰው አለ ማስገባት እችላለሁ። ተግባባን? እችላለሁ። ግን ነገር እርቅ ሲመጣስ ጓደኞቼ ባዶ ሊቀሩብኝ ነው፣ ሊሰደቡብኝ ነው። እኔ ቀድሜ የማስተውል ሰው ነኝ። ነገ መታረቅ አለ።
ስለዚህ አሁን የምናገረው ምንድነው? ለአጭበርባሪ፣ ለሌቦች፣ ለእንደነዚህ አይነት ባለጌዎች በክርስትና ፊት አንተ ንስሐ መግባት ያለብህ ሰው ነህ። ሚስትን በድለሃል። ሚስትን አስለቅሰሃል። ሚስትን አስለቅሰሃል። ሚስት ደምን ባስካውንት አለ። እህት አልቅሳባለች። ወንድም አልቅሷል። እናት ክርስትና ትጫወታለህ እዚህ። እነ ኤርሚያስ ያውቃሉ መዝረፍህን። አዋተው እንኳን ጉድን አልሸፈኑልህም። ገንዘቡን እንኳን አልሰጡህም። አንተ ቀኑን ሙሉ እዚህ ተጥደህ ትውላለህ። ቀኑን ሙሉ ተጥደህ። አደራ የቤኪ ቀበቶን ዶክመንት ላኩልኝ። ሳውዝ አፍሪካ ያላችሁ ቤተሰብ ዶክመንት ያስፈልገኛል። የዶክመንት እጥረት አለ። እንዳልክስ በምንድን ነው የተባረረው? ዲያቆን ሆኖ ሲሸረሙጥ አይደል የተባረረው? ወይስ በሌላ ነው? ቤተክርስቲያን ደብዳቤ ያወጣችብኝ። ያው ሲሸረሙጥ ቤተክርስቲያን አትቀበልም። ቤተክርስቲያን ደብዳቤ አውጥታ ትሸኛ ታባራለች። መውለድን ሰምታለች። አንዱን ዝም አለች፣ ደገምከው። አንዱን ጉዴ እንዳይወጣ ቤተክርስቲያኔ እንዳይሰደብ ብላ ጉድን ሸፈነች። ቤተክርስቲያን ጉድ ሸፋኝ ናት። አንዱ ሲገርማቸው ደገምክ። ሁለተኛ አንዱን ካድክ፣ አንዱን አመንክ፣ ደገምክ። ቤተክርስቲያን ምን ታርግ? ዲያቆን ነኝ ትላለህ። መጥተህ ዲያቆን ነኝ እያልክ ነው የምታወራው እዚህ። እና ቤተክርስቲያን በአንተ የተነሳ መሰደብ አለባት። ስለዚህ ማባረር ነው ያለባት። ታባራለች። በቃ ነው እኔ ኃላፊነት አልወስድም ከዚህ በኋላ ስለ አንተ ኃላፊነት አልወስድም አለች። ጴንጤስ እልል ብሎ ነው የሚቀበል። ለምን እንዲህ ክፍት የስራ ቦታ ጌታን አምልከ ነው ጌታን አምነ ነው አይደለም። ከኦርቶዶክስ ለመበሻሸቅ እንጂ ኦርቶዶክስ ውስጥ ሆነ እኔ እናንተ ስለ ኢየሱስ ተነጋግረናል። ቪዲዮዎችን ለጥፉ። እኔም ኦርቶዶክስ እያለሁ እሱም ኦርቶዶክስ ሆኖ ስለ ኢየሱስ እኔ እናንተ ብዙ ጊዜ ሰርተናል። የማይካድ ነዋ። ፊት ለፊት አለ። ስለዚህ የማይካደውን ነገር ነው የነገርኩ። ግን እኔ ዲያቆን አይደለሁም። እንደፈለግኩ በሆን ጣጣ የለው። ለምን አይደለሁማ? ዲያቆን ነኝ ብዬ ዋቴ አልመታ። ኦርቶዶክስ ቤት አትችልም። ዲያቆን ሆነ ስርዓት ነው የምትይዘው። መበጥረቅ አችልም። ዲያቆን ሆነ ቤተክርስቲያኗ የራሷ የቀረጸችው ነገር አለ። ቀኖናው አላት፣ ዶግማው አላት። እሱን እየተማርክ ትቀጥላታለህ። አትንበጫበጭም። እዚህ መተን ካልክ ታባራለች። ቀልድ የለም። በእነሱ ግን እንደፈለክ መሆን ትችላለህ። አሁን ለምሳሌ ኢቭን ስም አልጠራም። ቺኮች ያጫወቱ በአደባባይ የተነገረላቸው ሰዎች የሉ። የሰው ልጅ አይስትም ማለት ነው። ኢንቴንሽናል ነው። ሽጎራ ኢንቴንሽናል ነው። ሴት ልጅ ፓስተር ሆኖ መቀምጨል፣ ዘማሪ ሆኖ መቀምጨል ኢንቴንሽናል ነው ማለት ሆን ብለህ ራስህ ፈልገህ። ያው መጽሐፍ ቅዱስ የሚለው በተለይ አገልጋይ ሆነ ያንን አደረክ ማለት ትልቁ በስጋ ስለሆነ ኃጢአቱን የምትሰራው ጌታ በጣም በሱ ነገር ላይ በጣም የከፋ ነው ይላል። መንፈስ ቅዱስን መሳደብና ዝሙትን በጣም ነው። በተለይ አገልጋይ ሆነ እንዴ ዳዊት እኮ አፈር ነው የበላው። ዳዊት እንደ ልብ ያለው እግዚአብሔር ዳዊት አፈር የበላው ሸጉሮ ነው። ሳምሶን ሸጉሮ ነው። ሰለሞንማ ተውት። ሰሌች ይከኛል። ከባድ ሚዛን። ስለዚህ ይሄ አይነት ችግር በአደባባይ ሲሰራ ምንም ችግር እንደሌለው ተባረክ፣ እንወዳለን፣ እንዲህ እናደርጋለን፣ እንዲህ ይቅርታ እንኳን አይጠይቁም። ሞተው ለዲስኩር ያመቻል። ስለዚህ አሁንም የምናገረው ምንድነው? ክርስትናው ኑሩት፣ ማውራት አይደለም። ያቺ ለጥንፌ ገለቱ አድርሱልኝ። ጥንፌ ገለቱ ትሰሚያለሽ? ጥንፍዬ የዳንሺው ጥንፌ ኢየሱስ ክርስቶስ ዩቲዩብ መሸቀያ አይደለም። እስቲ ዩቲዩብን ታዩና በፌስቡክ አውሪ። የማይከፈልበት ቦታ እስቲ አድርጊው። እስቲ የማይሸቀልበት ቦታ፣ ገንዘብ የማትሰሪበት ቦታ አድር። ዊጋት ሽጡት ያለሽ ዩቲዩብ ትሸቀያለሽ። አይከብድም?
ገለቴ አይከብድም። ማዘር በክብር ነው መልሶት። ማዘርዬ ጥንፌ ገለቱ ትልቅ ሴትዮ አለች። ይሄን ድምፅ የምትለው ድምጿ ጠፍቶኛል እና ይሄን ድምፅ የምትለው ሴትዮ ሃሎ የምትል ዊግ እንድትሸጡ አገልጋዮች ሆናችሁ ዊግ የምትሸጡ ሃሎ የምትል ሴትዮ አለች እና የቤካን አደራ የቤካን አምጡልኝ ዶክመንት እንሄድበታለን። ቤተሰብ ሃሎ የምትል ድምጿን ነው የማውቀው። ማን ነው ስሟ? የአሮጊቷ ስም ማን ነው? የአሮጊቷ ስም ድምጿን ስሙ። ኖ አይደለም። እቺ በጣም ጎበዝ የተባረከች ልጅ ናት። የት ሄደች? ላሳያችሁ። እንዴ መደበር አለብን ቤተሰብ። ፈታ እያልን ነው የምንጨዋወተው። በደንብ ነው የምናወራው። ሴትዮዋን ታመጡልኝ። ቆይ ሃሎ ቆይ ታፕታፕ አድርጉ። እስከዛ አመጣዋለሁ። ፍርስ የምታረግ ሴት ልጅ አለችና ይኸው እየተቀባበላችሁ ግማሾቻችሁ እንደውም አገልጋይ ሆናችሁ ዊግ ሻጭ የሆናችሁ አላችሁ። እግዚአብሔር የጠራሽ ዊግ ልትሸጪ አይደለም። እየተቀባበላችሁ ግማሾቻችሁ እንደውም አገልጋይ ሆናችሁ ዊግ ሻጭ የሆናችሁ አላችሁ። እግዚአብሔር አይደለም። ዊግ ልትሸጪ አይደለም። እየተቀባበላችሁ ግማሾቻችሁ እንደውም አገልጋይ ሆናችሁ ዊግ ሻጭ የሆናችሁ አላችሁ። ጥንፌ ገለቱ አንቺ ዩቲዩብ ስሸጪስ ስለ ሰው ነው የምታወሪው። ኤቭሪዴይ ሰው ነው የምታወሪው። አገልግሎት የለሽም። ሰው ነው ስትዘለዚህ የምትዩ። ጥንፌ ገለቱ ጥንፍዬ ሰው ነው። ከሶሻል ሚዲያ ጥፋ፣ 3 ዓመት ጥፋ፣ ጳውሎስ ለመሆን ጥፋ። ቁራ መሆን አያድንም። ወንጌል ሰባኪያን አሉ ደስ የሚሉ ሲናገሩ ራሱ ለዛ ያላቸው እንደነ ፓስተር ቸርነት ያሉ ለዛ ያላቸው ሰዎች አሉ። እነ ፓስተር ማሙሽን የመሰለ ለዛ ያላቸው ጽድት ያሉ ሰዎች አሉ። እነ ፓስተር ቶሎሳን የመሰለ ጽድት ያሉ ወዝ ያላቸው ክብር ሞገስ ያላቸው ፓስተሮች አሉ። ምንድነው ወሮ በላ ሃሎ ታያለች። አንዴ ልድገመው ስላስደሰተኝ ጭውቴዋ ይቅርታ መደገም አለበት። ሃሎ እየተቀባበላችሁ ግማሾቻችሁ እንደውም አገልጋይ ሆናችሁ ዊግ ሻጭ የሆናችሁ አላችሁ። እግዚአብሔር የጠራሽ ዊግ ልትሸጪ አይደለም። እየተቀባበላችሁ ግማሾቻችሁ እንደውም አገልጋይ ሆናችሁ ዊግ ሻጭ የሆናችሁ አላችሁ። እግዚአብሔር የጠራሽ ዊግ ልትሸጪ አይደለም። ጥንፍዬ ንገሪኝ። ጥንፌ ገለቱ ዊግ ልትሸጪ አይደለም ካልሽ ለሚያስኪው መዝሙር ሲያወጡ ሴቶቹ ዊግ አድርገው የሚዘምሩትን ምን ትያለሽ? ታፕታፕ እያደረጋችሁ ቤተሰብ 200 ሺህ እንግባ። የኔ ጥያቄ ምንድን ነው ለአንቺ? her voice is beautiful I love it በጣም የሚያስቅ እና ዊግ አድርገው
መዝሙር የሚያወጡትን ምን ትያለሽ? በዛው ሂጅባቸው፣ እስቲ ሂጅባቸው። ዊግ አድርገው የአይን ጭገር አድርገው፣ እውነቴን ነው ምን ሊፕስቲክ አድርገው ጥፍር ቀለም ተቀብተው ሜካፕ ተደርገው መዝሙር ላይ ክሊፕ የሚሰሩትን ምን ትያለሽ? ጠንፌ ሃሎ ምን ትያለሽ? ጠንፌ ሃሎ ይህንስ አትሄጂበት አትሄጂበት። እናንተ ቤት ብዙ ጥብስ አለ። ለእኔ ጥብስ ጴንጤ ቤት ነው። ኦርቶዶክስ አያዋጣም። የኦርቶዶክስ ምንድን ነው? ትጠጣላችሁ፣ ታሰክራላችሁ፣ ገለመሌ ትላለ፣ ከዛ ገድል ገድል እያል ትጮዋለ። አይነፋ አይነፋ፣ አያዋጣ። ጴንጤን መላስ ነው የሚያዋጣው። ሀሎ እያልክ ትልሳል። በነገራችን ላይ መልካም ጴንጤዎች፣ ይሄ ምዕመናኑን አይመለከትም። የጴንጤ ምዕመናን ተባረኩ፣ እግዚአብሔር ይጠብቃችሁ፣ እናንተን አይመለከትም። ሌቦቹን ግን እንልሳለን። ሌላው ደሃን የማይወድ አይ እኔ ኤርሚያስ የተናገረኝ ጊዜ ፈጣሪውን እየነገርኩ ነው። አልሄደብኝም፣ ብዙ አላለም፣ ዝም ብሏል። አልሄድበትም ያለኝ ጊዜ ፈጣሪ እርዳው። እኔ ታቁኛላችሁ፣ ሳይነኩኝ አልነክ። እኚህን አባት እስቲ ስሟቸው። በመጀመሪያ ጥምቀት የጌታችን ኢየሱስ ክርስቶስ የተጠመቀበት ነው። የኦርቶዶክስ በዓል ብቻ ሊሆን የሚገባ አይደለም። ለእስላም ክርስቲያኑ በሙሉ ጆቫዊ ትነሱም ያ ስማ፣ ቆይ ይህን ላጥፋው፣ ከኋላ ያለውን ሌባ ላጥፋላቸው አንዴ። እኛ አባት መልካም ነገር ይናገራሉ እና ጥምቀት የጌታችን ኢየሱስ ክርስቶስ የተጠመቀበት ነው። የኦርቶዶክስ በዓል ብቻ ሊሆን የሚገባ አይደለም። ለእስላም ክርስቲያኑ በሙሉ ጆቫዊ ትነሱም ባውላው እያንዳንዱ ሃይማኖት ኦንሊጂሰሱም ኢትዮጵያ ውስጥ የሚኖሩ ሃይማኖት ተቋማት በሙሉ እንኳን አደረሳችሁ። ስለዚህ አሁን እርሶ ታቦት ያደርሳሉ ለጥምቀት? ታቦታቱ አሁን የተቀረጹ በየእንትኑ ስም አለ አይደለም? ደስ ይሎታል ሲያዩት? ደስ ይለኛል በብዙ ምክንያት ማለት ነው። በኢትዮጵያ ታሪክ ውስጥ ከሁሉም ፕሮቴስታንት ከመካነ ኢየሱስም ከቃል ህይወትም ቀድማ መሰረተች፣ ፈቃድ ያወጣች የኢትዮጵያ ወንጌላዊት ቤተክርስቲያን ቤቴል ነው ማለት ነው። ፕሮቴስታንት ቸርች ሆኖ ቅዱስ ጊዮርጊስ ቸርች። አዎ ስሙ ቅዱስ ጊዮርጊስ ቸርች ነው። ኦርቶዶክሳውያን እግዚአብሔር መንግስት ወርሰው የእናንተ የሚገርመኝ የጊዮርጊስ ቸርች የምን ቸርች ቢባል እኮ የትምህርት ልዩነት የላትም። ኦርቶዶክስ አላት። ጴንጤዎች ያልገባችሁ ነገር ካለ ልዘግብ። አሁን በኦርቶዶክስ የገብርኤል ቸርች ብትሄድ አንድ አይነት ነው፣ ሁሉ ነገሩ አንድ ነው። የማርያም ቸርች ብትሄድ፣ የመድኃኔዓለም ቸርች ብትሄድ፣ ልደታ እኔ ተወልጄ ያደግኩበት ልደታና መድኃኔዓለም እዛው ነው ያለው። የትም ብትሄድ፣ ኡራኤል ብትሄድ፣ ሚካኤል ቤተክርስቲያን ብትሄድ፣ ጎላ ብትሄድ፣ ተክልዬ ብትሄድ፣ የትም ቦታ ብትሄድ ትምህርቱ አንድ አይነት ነው፣ ቅዳሴው አንድ አይነት ነው፣ ስርዓቱ አንድ አይነት ነው፣ ኤቭሪቲንግ አንድ አይነት ነው። ወንድሜ ፓስተር ሶፊ ልዘግብ፣ በእናንተ ያለው ኤፍቢአይ ቸርች እና ሞሳድ ቸርች ትምህርታቸው የተለያየ ነው። መካነ ኢየሱስና ቃለ ሕይወት ትምህርታቸው ህብረታቸው የተለያየ ነው። ቃለ ሕይወትና ሙሉ ወንጌል ትምህርታቸው የተለያየ ነው። በምንም አትገናኙ፣ ህብረት የላችሁ። አየ ህብረት ያላት ኦርቶዶክስ ናት። ዩ አንደርስታንድ? ሙስሊምም ጋር ብትሄድ ህብረታቸው አንድ ነው። አንዋር መስጊድ ብትሄድ፣ ሌላ ቦታ ብትሄድ፣ ቢላል መስጊድ ብትሄድ፣ ሌላ መስጊድ ብትሄድ ህብረታቸው አንድ ነው። ሙስሊሞች ምንም ልዩነት የላቸው፣ ህብረታቸው አንድ ነው። ምንም አንዋር መስጊድ ባለፈው አይቻለሁ እዚህ ጋር ትምህርታችን የተለየ ነው የሚልም ሙስሊም የለም። እዚህ ጋር ያለው ግን የቃለ ሕይወት ትምህርት የቃለ ሕይወት ዶግማ ዶክትሪን የተለየ ነው። የመካነ ኢየሱስ የተለየ ነው። የሙሉ ወንጌል የተለየ ነው። የኤፍቢአይ የተለየ ነው። የሌላውም የተለየ ነው። this is the fact። የተለያየ አይነት አስተምሮ፣ የተለያየ አይነት ጥምቀት፣ የተለያየ አይነት በስላሴ ላይ ትምህርት ያለውና ገብርኤል፣ ሚካኤል፣ ኡራኤል፣ ማርያም፣ መድኃኔዓለም ብሎ ቤተክርስቲያን ብቻ ስለጠራ የተለያየ አይነት ትምህርት አለው ብለ ማለቱ የእናንተን
እውቀት አለመኖር ያሳያል። ስለዚህ እውቀታችሁን ብትማሩ ጥሩ ነው ብዬ አስባለሁ። ስለዚህ አንድነትና ህብረት የሌለው ትምህርት ነው ያላችሁ። ወደ ዋናው ስንሄድ አንዳንድ ፓስተሮች ድህነት በጣም ነው የሚጠሉት። ድህነትን ሙድ ይዙበታል። ድህነትን በጣም አድርገው እንትን ሲሉ አይቻለሁ። ስሙ። ሌባ የሚበዛበት የት ነው? ድሃ ሰፈር። ስርቆት የሚበዛው የት ነው? ድሃ ሰፈር። በሽታ የሚበዛው የት ነው? ድሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። ብዙ ሀብት ሲኖር ሰው ሰላሙን ይጠብቃል። ሀብት ከሌለ ምን ትጠብቅ? ምን ሲኖር? ብዙ ሀብት ሲኖረው ሰው ሀብቱን ይጠብቃል አለ። ብዙ ሀብት ሲኖር ሰው ምን ይጠብቃል? ሰላሙን ይጠብቃል። ድህነት፣ በሽታው ምኑ ያለው ምን ባለው እየተባባሉ ነው። ስማ፣ ምንም የምትጠብቀው ነገር የለም። ምንም በር የሚያዘጋ ጉዳይ የለም። ስማው እንግዲህ የመጀመሪያውን ቤት ስገዛ ያየሁትን መከራኔ ነኝ የማውቀው። 3.2 ሚሊዮን ብር መክፈል አቅቶኝ ምርር ብዬ እግዚአብሔር ሆይ ይህም ብቻ እርዳኝ እንጂ ሁለተኛ ምንም አልገዛም አልኩ። ሁለተኛ እና ቤት ገዝተሃል እንዴ ሲለኝ አይ አልኩት። ቤቶች in the mighty name of Jesus ሃሌሉያ። አሁን እኔ የምናገረው አንተ ነገ የምትናገረው ነው። አሜን። እቺን ነው የሚወዷት። አሁን ጴንጤ ደስ የሚለኝ ባህሪ እኔ ያለኝ እናንተም ታገኝ በጥፊ ይዘህ ብትለው ደስ ይለኛል። መሀይም ሲል አፉን መዝጋት እቃክ። ጌታ ኢየሱስ ዘላለማዊ ሕይወት ሊሰጥ እንጂ ቤት ለቤት ሊሰጥህ አልመጣም። ነቨር ዲድ። ቤት ሰርተ የምታመጣው ሰርተ የሚመጣ እንጂ ጌታን ቤት ስጠኝ እያልክ የምታለቅስበት ነገር የለም። አዳምን ነግሮታል። በላብ ጠረግረ ብላ ነው አከተመ። ሆዳምነትን ያሳያል። ቤት ሳይሆን ቤቶች ነው የሚፈልጉት። ምን ልታደርጉበት? ቤቶች አሁን ሰጠ። አሁን ይህ ሰውዬ ቤቶች አሉት። ምን ሊያደርግበት? እዛ የሚለምን እስቲ ለአንዱ ክርስቲያን ይሰጣል አንድ ቤት። ይሄ ሰው አንድ ቀን ያሳድራል። እንደዚህ አይነት አውሬዎች የበዙበት ጨካኞች የበዙበት ቤት ነው። እንዲህ ብሎ የሚያስተምር ኦርቶዶክስ ቤት አለ። ቤቶች አሉኝ እያለ የሚያስተምር የሚያላግጥ፣ በድሆች ላይ የሚያላግጥ ትምህርት አለ። ኦርቶዶክስ ቤት፣ ሙስሊም ቤት ስለ ቤት ምናምን የሚያወራ አለ ካለ ንገሩኝ። አም ገነልስ ስጋዊ ህይወትን ነው የሚፈልጉት። ለዚህ ነው ዘማሪያን በየካፍቴሪያ ሴት ፍለጋ ሲርመጠመጥ የሚውልልህ። ለዛ ነው ስራ የላቸውም። አውደልዳይ ነው ዘንጦ ጢሙን ተስተካክሎ ቁጭ ብሎ በየካፍቴሪያው ቺክ ሲያናግር ነው የሚውለው ዘማሪ የተባለ አብዛኛው። ይሄ ነው ስህተቱ። ይሄ ነው እናንተም ባዶ የከተተው ብልግና። በቃ ኢየሱስን አምናለሁ አትባላለህ። ምንም የሚያስፈልግ ነገር የለም። ደፋር ያደርጋል። እና ኦርቶዶክስ ላይ ብዙ ጉድፍ እንዳላት አድርገህ ታወራለህ። ሙስሊምን እንኳን አትዳፈሩም። እግዚአብሔር ይስጣችሁ፣ አትዳፈሩም። ሙስሊም ከታች ወደ ላይ ነው የሚሰነጥቀ። አትዳፈሩ። ሙስሊምን አትዳፈሩም። እስቲ በሉ እስቲ አትዳፈሩ። ስለዚህ ያንን ነው የምላቸው። አሁንም ደግሞ አለው እንደዚህ አይነት ብልግና ትምህርት ያስጠላል። ሌላው በአደባባይ ነው የሚነግርህ እንደሚዘርፍ። በአደባባይ ምንም አይፈሩም። የት አለ በአደባባይ ገንዘብ እናንተ ትሰጣላችሁ እኔ ባርካቸዋለሁ እያለ ይነግራል። የት አለ ሄኖክ? የት ነሽ? እንደ ሄኖክ ሌባ ግን አታመጡልኝም። ታፕ ኮፒ ሊንክ ይድረስ።
ሄኖክ ና እናንተ ምን መቀባበል ነው? 50 ሺህ ትሰጠኛለህ። ከዛ በፊት ግን የተመቸኛለ ይሄ ምን ትሉታላችሁ? አይ ኒድ ኤክስፕላኔሽን ፈልጋ ኢትዮጵያ ውስጥ አይደለም ምን የሚሉት ትምህርት ነው ይሄ? አንድ ሰው ቢሆን እሺ እላለሁ። ድፍን ቸርቹ ተቃቅፏል። እኔ እዚህ ቸርች ነው መሄድ የምፈልገው። አልሰማችሁ? ይሄን ቸርች ያወቀ እባካችሁ ንገሩኝ። እዚህ ቸርች ነው መሄድ የምፈልገው። ላዳምጥ አልችልም። ልጨርሰው አንዴ ይዩት በደምብ። ለማንኛውም ወደ ሌላው ሄዳለሁ፣ ቀጥላለሁ። ይህን ቸርች የምታውቁ ካላችሁ እኔ መሄድ ፈልጋለሁ። ቤተሰብ እንተቃቀፋለን። ጥሩ ነው። ኦኬ የት ሄድክ? ብዙ ነገር ይኸው ባርኮት እኮ ለካህን የታዘው በይዘው ኢትዮጵያ ውስጥ ጉባኤ ነው። እስቲ ሁላችንም እጃችንን ዘርግተን እግዚአብሔር ይባርክ እንበለው። እግዚአብሔር ይባርክ። እግዚአብሔር አንደሷ ቮሊቦል የምንጫወተው እኔ ስባርክ አንተ ስባርክ አንተ ጊፍት ታመጣለህ፣ ይባርካል። የት አባት ይመች ያራድ ልጅ ባይብሊካል ነው አባቴ። እኔም ባርካቸዋለሁ፣ አደራ ባርካቸዋለሁ። አዎ እንጨርሳለን። አውራ እንጂ አንተ አጋስስ ጨረሰ? አዎ ጨረሰ። አጋስስ አሁንም አንዴ ልድገመው። አንዴ ቆይ አንተ ጊፍት ታመጣለህ፣ ይባርካል። ይሄ ነው ቢብሊካል። አንዳንድ ሰው ይመጣና 50 ሺህ ልባርከው ይሄ ነው ይላል። ትባርከኛለህ። እኔ የምባርክ ባርኮት እኮ ለካህን የታዘው በይዘው እውነት ነው። ጉባኤ ነው። እስቲ ሁላችንም እጃችንን ዘርግተን እግዚአብሔር ይባርክ እንበለው። እግዚአብሔር ይባርክ። እግዚአብሔር አንደሷ ቮሊቦል የምንጫወተው እኔ ስባርክ አንተ ስባርክ አንተ ጊፍት ታመጣለህ፣ ይባርካል። ሰምታችሁ እኔ ልሳለሁ እናንተ ጊፍት ታመጣላችሁ ብዬ ልበል? ይህን ሳጋልጥባቸው ተናደው ዮኒ ማኛ የኢትዮጵያ ፓስተሮች ሉጢ ናቸው ብለዋል ብለው ዘገቡ ፌስቡክ ላይ። አይዞ መዋሸት አይቻልም። ህዝቡ አለ፣ ላይቭ አለ፣ ቪዲዮ አለ። አብዛኛው አሜሪካን ሀገር ሉጤዎች አሉ፣ አውሮፓ በጣም ሉጤዎች አሉ። እንዲያውም ጾታ ለመቀየር ብትፈልግ ገንዘብ የሚሰጥ ቸርቾች አሉ። ገንዘብ አይዞ እና ስለዚህ ገንዘብ ታመጣላችሁ፣ እኔ ባርካችኋለሁ ነው ጨዋታ። የሌቦች ስብስብ ነው። እንደነገርኳችሁ እንደዚህ አይነት ነገር ይጠቅማል ወይ ነው። ስለዚህ ይህን ዮኒ ማኛ ማወቅ የለበትም። እንደ ሶሻል ሚዲያ መሪነቴ ማወቅ የለብኝም። ይሄ ሁላ ማን ነግሮ ያውቃል? ምድረ ዱቄታ ማንን ጉድ ይነግርሃል? መለያየታቸውን፣ የተለያየ አይነት እምነት እንዳላቸው፣ የተለያየ አይነት ዲኖሚኔሽን እንዳለ፣ አንዱ በቅዱሳን ያምናል፣ አንዱ አያምንም። አንዳንዱ በሕፃናት ጥምቀት ያምናል፣ አንዳንዱ አያምንም። አንዳንዱ በጊፍት ይባርካል፣ አንደኛው ደግሞ ይጮዋል።
ይሄ ነው። አየህ፣ እውነታው ይሄ ነው። ይሄ ስለተጋለጠ አብደዋል። ጭራሽ ብልጽግናን ይጠላል። ብልጽግና ለምን በአናቱ አይተክልም? ምን አገባኝ እኔ? አኖሬም ብልጽግና ነኝ። የት ቦታ ኑሮኝ ያውቃል? ብልጽግና ኖረ እኔ የምኖረው አሜሪካ። ምን አገብቶ ብልጽግናን ይጠላል? ኦሮሞ ጠል ነው ገለቴ። ኦሮሞ አብዛኛው ሙስሊም ነው። በጣም አብዛኛው እስከ 70% ሙስሊም ነው ኦሮሞ ሎክራፕ። ከዛ 20%ቱ ኦርቶዶክስ ነው። 10% ምናልባት 10 አይደለም 2-3% ፕሮቴስታንት ነው። ከዛ ዋቂ ፈና ነው። ያ ብዙ። ስለዚህ ኦሮሞን ይጠላል ብሎ ምን አገናኙ? ከኦሮሞ ጋር ምን አገናኘው? ደቡብ ብትለኝ አዎ ደቡብን ይጠላል ቢሆን ያስኬዳል። ደቡብ ደግሞ ዮኒ ማኛን በጣም ነው የሚወዱት። ወደ ከብልጽግና ጋር ጭራሽ አብይን ይጠላዋል። ብጠላው ምን ያመጣል? መብቴ መስሎኝ ማን ሃሎ ብጠላው ማን አባቱ አገባው? በወደው ብጠላው ማን ይመለከተዋል? ስለዚህ በኦርቶዶክስን የአማራ ብቻ ማድረግ የትግራዩ 95% ትግራይ ኦርቶዶክስ ናት። እንዲሁም ኦልሞስት 90% ልልል ይችላሉ። አሚን ሌትስ ሴይ ላይክ 80% አማራ ኦርቶዶክስ ነው በብዛት። ጥቂት ነው እንደው አሁን እንደሚያወሩት ብዙ ሆነን ምናምን ብለው የሚበጠረቁት። ከቲክታክ ውጭ የት ታገኛቸዋለህ? የኢትዮጵያ ሳክር ላይ ምናምን የሆነች አንድ ባክስ ይዘው ነው ቁጭ የሚሉት። ምንም ብዙ እኮ የለም። እንደው መንገድ ላይ እንደ ቁራ የሚጮሁት እንጂ ብዙ የለም እኮ። ምክንያቱም ቸርች የሚመጣ የለማ። ትቀልዳለን። ቸርች ቢመጣል መንገድ ላይ አትጮህ። እኔ እኮ ለዋቴ ነው። ለዋቴ ያስመስላል። አሁን እውነት ክርስቶስን የሚሰብከው ላለሁ ለዋቴ ሲሆን ክርስቶስን መንገድ ላይ የሚሰብከው ጴንጤ ነው ላለሁ ለዋቴ አመቻ። እውነት ነው ብለህ ትደነግጣለህ። መንገድ ላይ የሚሰብክልህ ጴንጤ ነው። ቤተ ክርስቲያን የለውም ግን ይመስላል። ሞቅ አድርገህ ስታወራው እውነት ይመስላል። ሁሉም ቦታ አለው። ጌታ ኢየሱስ ክርስቶስ ሲናገር የማይቀበሏችሁ ቦታ ላይ ጫማችሁን ራሱ ትቢያ አራግፋችሁ ውጡ ነው የሚለው። እንኳን መንገድ ላይ ልትቀባጠር የማይቀበላችሁ ቦታ ላይ የጫማችሁን ትቢያ አራግፋችሁ ሂዱ፣ ከዛ ከተማ ለቃችሁ ውጡ ነው የሚለው የክርስቶስ ትምህርት፣ እውነተኛው ትምህርት። ሌባ ግን ምን ያደርጋል? ሃሎ ዊግ እንዳሸጡ እኔ በዩቲዩብ ልሽጥ፣ ዊግ እንዳሸጡ እኔ በዩቲዩብ ልሽጥ። ስለዚህ ብዙዎቹ ቅዱሳኖቹ የተወሰኑ ደስ የሚሉ ጌታን የሚያመልኩ ጨዋ ወልዶ ጨዋ ያሳደጋቸው አሉ። አብዛኛው ሌባ ነው። የሌባ ጥግ ናቸው። እና ያንን ነው የምለው። ስለዚህ ቢኒ ለእህትም 1 ሚሊዮን ብሯን መልስላት። የቤተሰቦችን ቤት የሸጥከውን መልስ። የአበራሽን ገንዘብ መልስ። ሚስትህን፣ የልጆችን እናት የምታስለቅሳትን እናቷ ቤት እየኖረች ልጆችህን እንኳን ማሳደግ ያቃተ ስለ ክርስቶስ ልትሰብክ አትችልም። እኔ ሶዳ ተመችቶኛል። ይሄ ሶዳ ደስ ብሎኛል እየጠጣሁ። እኔ መጠጥ አልወድም፣ ጌታ ምስክሬ፣ በጣም አልወድም። ይመረኛል። ፎር ሳም ሪዝን አሮን ነው። እናንተ ልትስቁ ትችላላችሁ። መጠጥ የማልወደው ይመራል። I don't like it። እኔ የሚመር ነገር አልወድም። ጌታ እንደ ልጅ ብታስቡኝ አላውቅም። መጠጥ መራራ ስለሆነ አልወድም። እኔ የሚመር ነገር አልወድም። አዶን ነው ራሴን ሰውነቴን መዋሸት አልፈልግም።
መራራ ነገር አልወድም። ያ ደግሞ የመረረ ነገር ገብቶ ጥሩ ነገር ይሰራል ብዬ አላስብም። ኤኒዌይስ አይጥመኝም። ሌላስ ጥያቄ አለ? እኔ ቤት ሊገቡ 20 ሰው ልከዋል። እኔ አሁን ቆሾ ቆምቦሬ እኔ ቤት ልገባ የፈለክ ምን አስባችሁ? አሁንም ትክክለኛ ሰባኪያን አይመለከትም። አሁንም ትክክለኛ ወንጌላውያን ሰርተው የሚበሉ ቤተሰቦቻቸውን እንትን የሚሉ በስነ ስርዓት ወንጌል አሁን ለምሳሌ ወንጌላዊ ተክሉ በጣም ነው የምወደው። ወንጌላዊ ሳሚ በጣም ነው የምወደው። አንድ ቀን ወንጌላዊ ተክሉ ስሙ ጠፍቶ አያውቅም። በትዳር የሚኖር ቤተሰቦቹን የሚያከብር ንጹህ ወንጌል የሚሰብክ ወንድማችን አንድም ቀን ስለ ኦርቶዶክስ ክፉ ተናግሮ አያውቅም። አንድ ቀን ኦርቶዶክስ ወንድምና እህቶቼን በጣም ነው የምወዳችሁ ይላል። ሙስሊም ወንድምና እህቶቼን በጣም ነው የምወዳችሁ። ወንጌል በፍቅር ነው የሚሰበክ። እኔ ጥላቻ ውስጥ የገባሁት የእነ ኤርሚያስ ጀለስ ስለነበርኩ ነው። ተክሉን በክፉ የሚያነሳ የኦርቶዶክስ ልጅ አይተህ ታውቃለህ? ሳሚን ወንጌላዊ ሳሚ ሲያትል ያለው ምህረት የበዛለት የምል የኔ ወዳጅ አንድ ቀን በክፉ የሚያነሳው የኦርቶዶክስ ልጅ አለ? አንድ ቀን በክፉ የሚያነሳው የሙስሊም ልጅ አለ? የለ። ለምን? የራሱን ወንጌል ሰብኮ እልም። ፓስተር ቸሬ ኦርቶዶክስ በጣም ነው የሚወዱት። በጣም ጴንጤስ አሽቃባጭ እያለ ይሰድበዋል። ለምን? በክብር ስለሚያወራ። ምክንያቱም በጥበብ ነው ወንጌል፣ በጥበብ በፍቅር የሚወራ ነው። ቅዱስ አሁን ጥሩ ነገር እየጀመረ ነው። በፊት ኦርቶዶክስን ይወቅጥ ነበር ቅዱስ የኔ ወዳጅ ጓደኛ። አሁን ትቷል። አሁን ብታየው እየተወ በስያለሁ አሁን አለ በስያለሁ ትቻለሁ። ኦርቶዶክስን በፍጹም አቤልን ይወዱታል። አቤል ተራጋጭ፣ አቤል እንኳን ረጋጭ። አቤል ይረግጣል። አይ ነቢይ ጥሌማ ተዘገበኝ። ረጋጭ ነበር ኦርቶዶክስን። አሁን ነው የተቀየረው። ኦርቶዶክስን በደንብ አድርጎ የሚረግጥ ነበር። አሁን ነው የተቀየረው። ነቢይ ጥላሁን ኦርቶዶክስን ረጋጭ ነበር። የስ አሁን ነው የተቀየረው እንጂ ረጋጭ ነበር። ስለዚህ ፓስተር ቸሬ ኦርቶዶክስን ምንም ክፉ የማይናገር መልካም ሰው ለሁለት ሲሰነጠቃየው የብልጽግና ፖለቲካ መሆኑን የምታውቀው እንደዛ ነው። ማና ማን ዮናታን አክሊሉና እዩ ጩፋ ያሉትን ሰምታችኋል አይደል? ሲሰነጠቃየው ምናምን ብልጽግና ነግሯቸው መድረክ ላይ ወጥቶ ይለፈልፋሉ። ከዛ ብልጽግና ሁለት የሆኑ ሌቦች ይዞ መጣ። ወቅጬ ድራሹን አጠፋ። ከዛ ኦርቶዶክስ ላይ ምንም ችግር ሳይፈጥሩ ቁጭ ያሉ ወቅጬ ረግጬ እንደ በግ የሆነ ሼባን ሲመላልሱት ነበር። ታስታውሳላችሁ? ጥቁር ለብሰን ቀውጥ ያርገ ነቢይ ጉተማ ማለት ብልጽግና ማለት ነው። ነቢይ ጉተማማ ይመቸኛል። ይሄ እንትናን የሚያሳስረው ነቢይ ጉተማ እንትናን የሚያሳስረው አሁን ሶፊያ ዘማሪት ሶፊያ ሽባባው በጣም ነው ኦርቶዶክስን የምትወደው፣ በጣም ነው የምታከብረው። ነቢይት ብርቱካን ጌታ ኢየሱስ ምስክሬ እንደ ኦርቶዶክስ የምትወደው የለም። በጣም ኦርቶዶክስን ታከብራለች፣ ትወዳለች። አብዛኛዎቹ የኦርቶዶክስ ወዳጅ ናቸው። ለዚህ ነው ጠላት የሌላቸው። ሶፎንያስን ይወዱታል። ሶፎንያስ ኦርቶዶክስን ይወዳል፣ ያከብራል፣ አይነኩትም። በደንብ ኦርቶዶክስ ልጆቿ ያሉ የኦርቶዶክስ ልጆች ግን ፕሊዝ ወንጌል ፎከስ አድርጉ። ዘፈን ከኦርቶዶክስ መራቅ አለበት። ጌታ ኢየሱስ ምስክር፣ ዘፈን ይብራ። ይሄ የዘፈን ቻሌንጅ ምናምን አቁሙ። አሁን ጎንደር ላይ የሆነ ቦታ ያልሆነ በአንገቷ እንዲህ 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 እያለች በጥምቀት ቀን እስክታ ትመታ ነበር። አንድ ዊጋ እንዲህ እያለች ትንጓልላለች። እያንጓለለ ታቦት ወጥቶ በጌታ ስም አሳይ ጎንደር ሲሉ ስታይ እንደው ማፈሪያ። ስለዚህ ዘፈን ቀንሱ። ኦርቶዶክስ ፕሊዝ ዘፈን ቀንሱ። በጣም ምጠላባችሁ ነገር ጌታ ኢየሱስ ምስክሬ ዘፈናችሁን ጠለዋለሁ።
በጣም ነው የምጠየፈው። ጠለዋለሁ ዘፈናችሁ አይጠቅምም፣ ለኦርቶዶክስ አይጠቅማት። ስንት ወርቅ የሆነ ነገር እያላት በዘፈን ነው የምትታወቁት። በጣም ነው የምጠላው እሱ። በጣም ኦርቶዶክስ ጓ ማለት አለብሽ ከእንግዲህ በኋላ ማለት አለብሽ። የማንም አዝማሪ ቤቴ እዛ እንጦሮጦስ ተቀበር በይ፣ ስርዓት ይይዛል። እንጦሮጦስ ሄደ ተቀበር ይሌለ ዛቤ ከዛ ስርዓት መያዝ ይጀምራሉ። ፊት አትስጡ ለዘፋኞች። ለምን ብዙ የኦርቶዶክስ ልጅን የሚወስዱባችሁ ዘፋኞች ናቸው፣ ዓለማ የሚያደርጉ ዘፋኞች ናቸው። ስለዚህ ኦርቶዶክስ ዘፈን ላይ ያለሽ አቋም በጣም ግትር መሆን አለበት። ዘፋኝ መጣ ቀረ ምን ያደርግልሻል? ስለዚህ ዘፈን ላይ ያለው ነገር ኦርቶዶክስ ፈርጠም ያለ ነገር ማውጣት አለብሽ። ይህን ነገር እላለሁ። በጣም የተባረካችሁ ወንጌላውያን ጆኒ ማኛ እግዚአብሔር ይባርካችሁ ብለዋል። እግዚአብሔር ይጠብቃችሁ። እናንተን ሸፍነው ሌቦች ፏፈሽ የሚሉባት ቤት ነው ያላችሁ። ስለዚህ የቤካ ቀበቶን